ዕለት እንደ ወትሮ ቢሆን የብሔር ብሔረሰቦች እኩልነት በዓል የሚከበርበት ነው። ደጋሹ ኢህአዴግ ህዳር 29 ብሔር ብሔረሰቦችን ሰብስቦ በማስጨፈር ሁሉም ብዙሃን መገናኛዎች የበዓሉን ደማቅ ስነ ስርዓት ሽፋን የሚሰጡበት ነው። የተለያዩ የባህል አልባሳትን በመልበስ ህብርነት ያለውን የኢትዮጵያ መልክ የሚያሳዩበት ነው። ኢህአዴግ ከወደቀ በኋላ ግን በዓሉም አብሮ ወድቋል የሚሉ አስተያየት ሰጪዎች አሉ። ስለ ህዳር 29 ፖለቲካዊ በዓል ብዙም የማያውቀው ዜጋ የፖለቲከኞችን ሀሳብ መጋራት ጀመረና እንደገና ተመልሶ ቀኑን የሚረግመው ሰው ቁጥር ጨምሯል ይላሉ አስተያየት ሰጪዎቹ። ኢህአዴግን በተካ የብልጽግና ዘመን በዓሉ ቢከበርም እንደወትሮ በደማቅ ሁናቴ የሚከበር አይመስልም። የዘንድሮ በዓል 20ኛው ላይ መድረሱን የሚያውቅ ሰው የሌለ እስኪመስል ድረስ በዓሉ ደብዝዟል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከበረ ነው። የበዓሉ ዋና ባለቤት የሚባለው ህወሓት ሳይቀር ህዳር 29ን የረሳው ይመስል በዕለቱ ደግሶ ዳቦ ከመቁረስና የተለያዩ ፖለቲካዊ መልእክቶችን ከማስተላለፍ ይልቅ የቁጣ መግለጫና ስብሰባን እያካሄደ ነው። ህወሓት በሳምንታዊ መግለጫው ቀጣይ ትንቅንቆችንና ፈተናዎችን አመላክቷል። ሰሞኑን በመቀሌ የተካሄደውን የታጣቂዎች ተቃውሞ ያካተተና ዝርዝር መረጃም የሰጠ መግለጫ አውጥቷል። ህወሓት በሳምንታዊ መግለጫው በድጋሚ ተርፌያለሁ ብሏል። ህወሓት ተርፌያለሁ ያለበትን ምክንያት ከፌዴራሉ መንግስት ጋር አያይዞ ነው የገለጸው። ሌላ ጦርነት እየመጣ እንደሆነም በመግለጫው አመላክቷል። ይህን ጉዳይ ከዚህ አስከትለን በዝርዝር እንመለከተዋለን። የጠቅላዩ መልእክትና የህወሓት ነገር ከላይ በመግቢያው በስሱ ለማየት እንደሞከርነው ህዳር 29 ተረስቷል ሊባል በሚችል አኳኋን የበዓሉ እንቅስቃሴ እየደበዘዘ ይመስላል። የበዓሉ እሳቤና የነዋለልኝ መኮንን የብሔር ጥያቄ ግን በኢትዮጵያ ፖለቲካና ፖለቲከኞች ላይ ጠፍቷል ማለት አይቻልም። የብሔር ፖለቲካና ህዳር 29 በፖለቲከኞች ቢተችም ከብሔር ፖለቲካ አልተላቀቀም። በዓሉ ደብዝዞ ከመዋሉ ውጭ የተቀረ የፖለቲካ ሀሳብ የለም። በፖለቲከኞች ትችት ቢበዛበትም የብሔር ፖለቲካ በተግባር የፖለቲከኞቹ መገለጫ ነው። ህዳር 29 በብዙ የሚተቸው ህገ መንግስቱ የጸደቀበት ዕለት ስለሆነ ነው። ህገ መንግስቱ ደግሞ ብዙ ጥሩ ያልሆኑ አንቀጾች ያሉበት ነው። በብዛት የሚታወቀው የተገንጣይነት መብትን የያዘው አንቀጽ 39 ይሁን እንጂ በተለይም የአማራ ኃይላት ህገ መንግስቱ ለአማራ ህዝብ ማጥቂያ ተደርጎ እየተፈጠረ ስለሆነ መሻሻል አለበት ይላሉ። አሁን በአማራ ክልል የሚካሄደው ጦርነት የህገ መንግስቱ ውጤት እንደሆነም ያምናሉ። የፋኖ ኃይላት የሚታገሉት ህገ መንግስቱን እስከ መቀየር ድረስ እንደሆነ በተለያዩ አጋጣሚዎች ይናገራሉ። ዋናው ቁም ነገር ግን የብሔር ፖለቲካም ሆነ ዛሬ የምናየው የፖለቲካ ባህል ፈተና ሆኖ የቀጠለው ከህገ መንግስቱ አንቀጾች የተመዘዘ ስለሆነና በአንዳንድ አንቀጾች ትርጉም ላይ መግባባት ስለሌለ ነው። እናም ህዳር 29 ዞሮ በመጣ ቁጥር የብሔር ፖለቲካና የብሔር ጥያቄ ይነሳል። በዓሉ እንደወትሮ ድል ባለ ድግስ ተከበረ ባይባልም እንደተለመደው በተቺዎች በኩል የተነሳው ሀሳብ እንዳለ ሆኖ በደጋፊዎች በኩል ፖለቲካዊ ትርጉም ይዞ መልእክት የሚተላለፍበት ነው። ጠቅላይ ሚኒስትር አብይ በዓሉን አስመልክተው ባስተላለፉት መልእክት የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ብለዋል። በዚሁ መልእክታቸውም የብሔር ፌዴራሊዝምን አስፈላጊነት ሲያነሳሱም ተደምጠዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በሆሳና ከተማ ሲከበር በአካል ተገኝተው በስፍራው መልእክት አስተላልፈዋል። የአገር መሻትና የባዕዳን ክፋት መለየት ይጠበቅብናል ያሉት ጠቅላይ ሚኒስትሩ ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ብለዋል። በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነትና ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት ብለዋል። ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። የመልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ማንኛውም ፈተና፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ድል በመቀየር የኢትዮጵያን አንድነት እናጠናክራለን ብለዋል። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። ከወደ ትግራይ በኩል ደግሞ ሳምንታዊ መግለጫ ከህወሓት ወገን ተስተጋብቷል። በህዳር 29 የተሰማው የህወሓት አነጋጋሪ መግለጫ ከፌዴራሉ መንግስት ጋር ያለውን ፍጥጫና ከባድ እንቅስቃሴ የሚጠቁም ነው ተብሏል። የታሰበብን አልተሳካም። ህወሓት ሰሞኑን በመቀለ ከተማ የተካሄደውን የታጣቂዎች ተቃውሞ አስመልክቶ አቋሙን በገለጸበት መግለጫው በፌዴራሉ መንግስት የታሰበው ዕቅድ አልተሳካም ብሏል። የፌዴራሉ መንግስት ዝምታን በመረጠበት ሁናቴ ህወሓት በዚህኛው መግለጫው እንደተለመደው የፌዴራሉ መንግስት በብዙ ወቅሷል።
የፌዴራሉ መንግስት ያሰማራቸው ኃይላት በትግራይ ህዝብ ላይ ሽብር እየነዙ ነው ብሏል። የሰራዊቱ አባላት ያነሱት ጥያቄ በውይይት መፈታቱን የገለጸው ህወሓት ታሰበብኝ ካለው የጥፋት እቅድም እንደተረፈ በድጋሚ ተናግሯል። ህወሓት በቅርቡ ይፋ አድርጎት በነበረው መግለጫም ተረፍ ያለው ማለቱ አይዘነጋም። ከቅርብ ጊዜያት ወዲህ ተረፍ ያለው አይነት አገላለጽ ያበዛው ህወሓት በእርግጥም በገጠመው ፈተና ከፍተኛ ስጋት ላይ መሆኑን ያሳየ ነው ይላሉ አስተያየት ሰጪዎች። ይበልጥ ለመትረፍም የፕሪቶሪያው ስምምነት መፍረስ የለበትም ብሏል። የፕሪቶሪያው ስምምነት እንዳይፈርስ የሁሉም አካላት ርብርብ እንደሚያስፈልግ በመግለጫው ጠይቋል። ህወሓት ራሱን ስምምነት አክባሪ፣ የፌዴራሉ መንግስት ደግሞ ስምምነት የጣስ አድርጎ ወቅሷል። በሌላ በኩል በትግራይ በሚታየው የመፈንቅለ መንግስት ስጋት ህወሓት አሁንም ከፌዴራሉ መንግስት ራስ ላይ አልወረደም። የፌዴራሉ መንግስት ባለፈው ሳምንት አጋማሽ የሰራዊት አባላት ካነሷቸው ጥያቄዎች ጋር ግንኙነት የሌላቸው መረጃዎችን ባሰማራቸው የማህበራዊ ትስስር ገጽ ኃይላት በኩል በማሰራጨት በክልሉ ህዝብ ላይ ስጋት እንዲፈጠር አድርጓል በማለት ህወሓት በአዲሱ መግለጫው ወቅሷል። እንደ ፌዴራሉ መንግስት እቅድ ቢሆን አንተርፍም ነበር ያለው ህወሓት በዚያው የስጋት መግለጫው መልሶ በፌዴራሉ መንግስት የታሰበብን አልተሳካም ብሏል። ይሁን እንጂ በቀጣይ ጦርነት እንዳለና ወደ ጦርነት የመግባት አዝማሚያዎች በጣም እየሰፉ ስለመሆናቸው የህወሓት መግለጫ የሚያመላክት ሆኗል። የፕሪቶሪያው የሰላም ስምምነትን ተከትሎ የተመሰረተው የትግራይ ክልል ጊዜያዊ አስተዳደር ሁለተኛ ፕሬዝዳንት ላይ ይገኛል። የመጀመሪያው የአስተዳደሩ ተመራጭ ፕሬዝዳንት አቶ ጌታቸው ረዳ ነበሩ። አቶ ጌታቸው ህወሓትን ወክለው በፕሪቶሪያ ከተደራደሩት መካከል አንደኛው ናቸው። ስምምነቱ በጦርነቱ ስለነበረው ለትግራይ ህዝብ ተስፋ ቢሰጥም ጦርነቱ ያስከተለው ቀውስ ራሱን ችሎ ከባድ ፈተና ሆኖ ቀጥሏል። የህወሓት አመራሮች በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ላይ ያሳዩትን ተቃውሞ ጌታቸውን በተኩት በሌተናል ጄኔራል ታደሰ ወረደ ላይ አስቀጥለውት ሌላ ሶስተኛ መፈንቅለ መንግስት አይቀርም የሚል መረጃ በመውጣት ላይ ይገኛል። የአሁኑ የአስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ልክ እንደ ቀድሞ ፕሬዝዳንት ጌታቸው ረዳ ፈተና እንደገጠማቸው ከታወቀበት ጊዜ ጀምሮ የመፈንቅለ መንግስቱ ስጋት የቱ ጋር ያበቃል የሚል ጥያቄ እየተነሳ ነው። አንዳንድ የትግራይ ፖለቲካ ተንታኞች በቀጣይ ሌላ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል ይናገራሉ። ለዚህም መነሻ የሆናቸው ምክንያት ሲያስረዱ ሰሞኑን በመቀሌ የታየውን አዝማሚያ ነው በማሳያነት የሚጠቅሱት። በዚህ ግርግር መሃል ሌተናል ጄኔራል ታደሰ ወረደ የጠፉ እስኪባል ድረስ ከእይታ ርቀዋል። የበርካቶች መነጋገሪያ በሆነው በሰሞንኛው እንቅስቃሴም ተመልሰው ብቅ ማለታቸውን ተከትሎ ሌሎች አነጋጋሪ አስተያየቶች እየተሰጡ ነው። በህወሓት ውስጥ የነደብረጽዮንና የነሞንጆሪኖ ቡድን በጊዜያዊ አስተዳደሩ ላይ ከባድ ውሳኔዎችን በማሳለፍ አደገኛ አካሄድ ላይ መጠመዱን የሚያሳዩ መረጃዎች አሉ። በትግራይ ክልል ጦሩ ከበባ መፍጠሩን ተከትሎ የአገረሸው ውጥረት ከመፈንቅለ መንግስት ጋር ተያይዟል። ከነደብረጽዮንና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ቡድን ጋር ተያይዞ የመፈንቅለ መንግስት ትንታኔ ይሰጣል። በተለይም ዶክተር ደብረጽዮን ገብረ ሚካኤል በሌተናል ጄኔራል ታደሰ ወረደ ምትክ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የመሆን ፍላጎት እንዳላቸው እየተነገረ ነው። ሌተናል ጄኔራል ታደሰ ወረደ የ4 ወራት ግድም የስልጣን ጊዜ ብቻ ነው ያላቸው። ከ4 ወራት በኋላ የተሰጣቸው የስልጣን ቆይታ ያበቃል ማለት ነው። እነ ደብረጽዮን ገብረ ሚካኤል ግን ከዛም አስቀድሞ ቢሆን ሌተናል ጄኔራል ታደሰ ወረደ በበቃኝ ስልጣኑን ቢለቁላቸው ፍላጎት እንዳላቸው የሚናገሩ አሉ። ከትግራይ አርሚ 31 እና 22 ታጣቂ ኃይላት እንቅስቃሴ ጋር ተያይዞ የነደብረጽዮን ቡድን ስም አብሮ ይነሳል። ታጣቂዎቹ የድምፅ ወያነና ትግራይ ቴሌቪዥን ያለበትን በተለይም የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ የፈጸሙት በደሞዝ ዙሪያ ባላቸው ቅሬታ ቢሆንም ዓላማው ግን አስተዳደሩን ማፈናቀል እንደሆነ ይነገራል። ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤታቸው በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑ ደግሞ ስጋቱን ከፍ አድርጎታል። በትግራይ የዛሬ 5 ዓመት ግድም ይታይ የነበረው ውጥረት ተመልሶ እየመጣ ነው። የዚያ ጦርነት ጠባሳ አሁንም አልጠፋም። ትግራይ ክልልም መነሻ ያደረገው ጦርነትን ተከትሎ ብዙ ያልታከሙ ህመሞች፣ ያልዳኑ ቁስሎች፣ ያልደረቀ ደምና አልቅሰው እርማቸውን ያላወጡ ቤተሰቦች፣ ከመኖሪያ ቀያቸው ተፈናቅለው ያልተመለሱ ዜጎች ካለፈባቸው ጦርነት አንጻር የሚመጣውን በጦርነት ስጋት የሚሰደዱ አሉ። በተለይም በፌዴራሉ መንግስት ወገን በዘንድሮ ዓመት ሀገር አቀፍ ምርጫ ይካሄዳል፣ በትግራይ ወገን ደግሞ ህወሓት አስቻይ ሁናቴ የለም የሚል ከወዲሁ እየታየ ያለው የሐሳብ ልዩነት በትግራይ ክልል ከዛሬ 5 ዓመታት ግድም በፊት በ2013 ዓ.ም ለጦርነቱ መቀስቀስ አንደኛው ምክንያት ተደርጎ ይጠቀስ የነበረው ህወሓት ያካሄደው ምርጫና በሀገር አቀፍ ደረጃ ደግሞ የተራዘመው ምርጫ የፌዴራሉ መንግስትና የህወሓትን ፍጥጫ ወደ ጦርነት እንዳሸጋገረው ሁሉ የዘንድሮም የምርጫ አጀንዳ በህወሓትና በፌዴራሉ መንግስት መካከል ግጭት እንዲቀሰቀስ አንደኛው ምክንያት ሆኖ እየተጠቀሰ ነው። ጦርነቱ ያስከተለው ማህበራዊ ቀውስና የሥራ እንቅስቃሴ መቆም ወጣቶችን ለስደት የዳረገ መሆኑ ይታወሳል። የዘንድሮ ስጋት ደግሞ በእርግጥም ከምርጫውን ባሻገር ሌሎች በጊዜያዊ አስተዳደሩና በህወሓት መካከል ያሉ የሐሳብ ልዩነቶች የነደብረጽዮን ቡድን ወደፊት ገፍቶ እየመጣ መሆኑም
አዝማሚያውን የከፍ አድርጎታል። በቀደመው ጊዜ ህወሓት በአንድነት የጋራ አቋም ይዞ ከፌደራሉ መንግስት ጋር ፍጥጫው ማየሉ የሚታወስ ነው። አሁን ግን ብዙ ነገሮች ተቀያይረዋል። የኃይል አሰላለፉም ለውጥ አለም። የፌደራሉ መንግስትና ኤርትራ በአንድ ወገን ሆነው ከህወሓት ጋር የገጠሙት ጦርነት ያስከተለው ውድመትና ያመጣው ኪሳራ የሚታወቅ ነው። ኋላም በፕሪቶሪያው የዘላቂ ግጭት ማቆም ስምምነት ጦርነቱ ከቆመ በኋላ የኃይል አሰላለፍ ልዩነት ተፈጥሮ የኤርትራ መንግስትና ህወሓት ጽምዶ የሚል ጥምረት ውስጥ መገኘታቸው አሁን ደግሞ የመጣ ያለው አሳሳቢ የሆነ ፍጥጫ በሌላ የኃይል አሰላለፍ የሚገለጽ ሆኗል። ህወሓት ደግሞ ለሁለት ከተከፈለ በኋላ ከፍተኛ አመራሮቹ በከፍተኛ የስልጣን ሽኩቻ ውስጥ ገብተው እርስ በርስ ከመወቃቀስ አልፈው በአስተዳደሩ ላይ የመፈንቅለ መንግስት ሙከራ እያደረጉ ነው። የመፈንቅለ መንግስት ጠባይና የአመራሮቹ የስልጣን ሽኩቻ የቱጋ መቋጫ እንደሚያገኝ መገመት አይቻልም። የመፈንቅለ መንግስት እንቅስቃሴው ምልክት ህወሓት ከፌደራሉ መንግስት ጋር የቃላት ጦርነት ውስጥ ከመግባቱ ጋር ተዳምሮ ሌላ ዙር ጦርነት አለ ወደሚለው ድምዳሜ ብዙዎችን እንዲያመሩ እያደረጋቸው ነው።